ሰላም ጤና ይስጥልኝ። እንደምን ውላችሁ አደራችሁ፣ እንደምን ሰነበታችሁ? ክቡራትና ክቡራን የኦሪት ክፍል ተከታታዮች በያላችሁበት ከሀገር ውስጥም ከባህር ማዶም ያላችሁ በያላችሁበት ሰላማችሁ ይብዛ። ዕለቱ ዕለተ ማክሰኞ ሲሆን እንደ ዕብራውያን ዘመን አቆጣጠር ኪስሌቭ በሚባለው ወር 19 ቀን 5786 ዓመት ዓለም ላይ እንገኛለን። ዛሬ ደግሞ የአምላክ ፍቃዱ ቢሆን በሁለት ነገሮች ወይም በሁለት ነጥቦች ነው የምንወያየው። የመጀመሪያው ከአድማጮች የተጠየቁ ጥያቄዎችን ሲሆን ሁለተኛው ደግሞ ስለ ኤዶማውያስ ጉዳይ በመጽሐፍ ቅዱሳችን ባለፈው ፓርሻተ ሸዋ መጨረሻ ላይ እንዳየነው የኤዶም ወይም ደግሞ የኢሳብን ዘርዘር አድርጎ ያሳየናል። ዛሬ ኢሳብ ማለት ኤዶም ማለት ሮማ ነች፣ ሮማ ማለት ኤዶም ነች ስንል ይሰማል። በዚህ ጉዳይ ደግሞ ትንሽ ጠለቅ ያለ ታሪክ ረዘም ያለ ቢሆንም ትንሽ ጠለቅ ያለ ታሪክ እንማራለን። እስከ መጨረሻው እንድትከታተሉት በጥሞና በትህትና ጋብዛችኋለሁ። እና የመጀመሪያው መጀመሪያ እንበልና አድማጭ የጠየቀው ጥያቄ 4 ጥያቄዎች ናቸው የተጠየቁት፣ በዛው በአንድ በኩል ነው። አሁን ይሄ ጥያቄው ምን ይላል? አንደኛ ነቢይ ለመሆን ምን አይነት ትምህርት ያስፈልጋል ይላል። ነቢይ ለመሆን ምን አይነት ትምህርት ያስፈልጋል? ሁለተኛ እንዴት ሆኖ ነው ነቢይ የሚሆነው እንዴት ሆኖ ነው? ሶስተኛ በእስራኤል ስንት ነቢያት ነበሩ ከመጀመሪያው እስከ መጨረሻው ይላል። አራተኛ በየትኛው ዘመን ወይም በየትኛው ንጉስ የሚል ነው። ከዚህ ላይ ወደ ታሪክ ስነድ ነቢያት እንደምናውቀው ብዙ ነቢያቶች በእስራኤል ታሪክ አልፈዋል። ከእስራኤል በፊትም ነቢያቶች ነበሩ የተወሰኑ። ነቢይ ማለት እንግዲህ በመጀመሪያ ደረጃ ተልእኮ ማለት ነው። ፈጣሪ አምላክ በቀጥታ የሚያናገረው ተልእኮ ማለት ነው። የፈጣሪ አምላክን ተልእኮ ለሰው ልጆች፣ ለህዝቦች፣ ለነገስታት ሊሆን ይችላል፣ ለተለያዩ ህዝቦች ሊሆን ይችላል፣ ለህዝቦች የሚያቀብል ማለት ነው። ይሁን እንጂ ነቢይ ለመሆን የመጀመሪያው ጥያቄ ነቢይ ለመሆን ምን አይነት ትምህርት ያስፈልጋል የሚል ነው። በእርግጠኛ 2 ምንጮችን ይዤ መጥቻለሁ። ራምባም የሶዳ ቶራ ምዕራፍ 7 እና ምሲላት የሻርም የሚባለው መጽሐፍ ገጽ 6ን ይዤ መጥቻለሁ እንደ ምንጭ አድርጌ። ይሁን እንጂ ነቢይ ማለት ምንድነው? በመጀመሪያ እንዳየነው ተልእኮ ሲሆን ይሄ አንድ ሰው ነቢይ ለመሆን ምን ያስፈልገዋል? ምን ነገሮችን ምን ፕሮሰሶችን ማሟላት አለበት ብለን ስንል አብዛኛውን ነቢያቶች እንደምናየው ምንም ነገር ሳያስፈልጋቸው ፈጣሪ አምላክ ያነገራቸው። ለምሳሌ አድርገን ከወሰድነ በምድረ በዳው መና የተመገቡ ሁሉ በሙሉ ትንቢትን ተናግረዋል። ለምሳሌ ኤልዳድና ማዳድ የተባሉትኝ አጠቃላይ የእስራኤል ልጆች እንግዲህ ግማራ እንደምታሳየን ግማራ ሚጊላ ምዕራፍ 14 ላይ እንደሚያሳየን ከእስራኤል ከግብፅ ከወጡት 2 እጥፍ በነቢያቶች ሆነዋል ይላል። ይህ ማለት 600 ሺህ ወጣው እንደሆን 1,200,000 በእስራኤል ልጆች ነቢያቶች 2,200,000 ነቢያቶች እንደነበሩ ያሳያን። ይሁን እንጂ ወደ መጀመሪያው ጥያቄ ነቢይ ለመሆን ምን ያስፈልጋል ስንል መጀመሪያ አድርገን እንደምሳሌ አድርገን ስንወስድ አሁን ነቢዩ ዮና ወይም ዮናስ የተባለው ነቢይ ስናይ በድንገት ለስግድ ስግድ በጊዜያችን የዳስ በዓልን ለማክበር ወደ ቤተ መቅደሱ በሄደበት ጊዜ ደስታ በተሰማው ጊዜ ሙዚቃ ለሰስ ያሉ ሙዚቃዎች ፈጣሪ አምላክ ጋር የሚያቀራርቡ ለሳሳ ሙዚቃዎችን በሰማበት ጊዜ በዛን ጊዜ ድንገት ነቢይ ነው የሆነ። ምንም ዝግጁነት ሳያስፈልገው ማለት ነው። ምንም አይነት ዝግጁነት ሳያስፈልገው ነቢይ እንደሆነ ያሳየናል ማለት ነው። ስለዚህ ነቢይ ለመሆን ፈጣሪ አምላክ የመረጠው እንጂ የግዴታ ዝግጁነት አያስፈልግም ማለት ነው። ብዙ ነቢያቶች ለምሳሌ ሆነ ነቢዩ ኤርምያስ ገና ተመወለደ በፊት መርጬሃለሁ ነው የሚለው ፈጣሪ አምላክ። ስለዚህ ሰው ምንም አይነት ዝግጁነት አላደረገም። እንዲሁም ንጉሥ ሰለሞን አሁን ከነቢያት 14ኛ ደረጃ ንጉሥ ሰለሞን ነው። ንጉሥ ሰለሞን አሁን ምንም ያደረገው ነገር የለም። በስጦታ እንዲሁም ጥበብን ጨምሮ በፈጣሪ አምላክ በስጦታ የሰጠው ነው። በተለይ በሌላ ሁኔታ ደግሞ እንደ ነቢዩ ኢሳያስ ስናይ ደግሞ ብዙ ጥረቶችና ብዙ ነገሮችን እንዳደረጉ ያሳየናል። እና የመጀመሪያው ሲያሳየን እዚህ ላይ ምሲላት የሻርም ራምካል የሚባለው የራሱ አይደለም። አቦዳ ዛራ ግማራ አቦዳ ዛራ ምዕራፍ 20 ቁጥር 3 ላይ ነው ምንጭ አድርጎ የሚያመጣው። ይህ ምንጭ እንዲህ ሲል ያሳየናል። ዘለሾኖ ሚካን አማር ራቢ ቢንኻስ ቤንያይር ቶራ ማብያ ለያደዚሩት። እንግዲህ የመጀመሪያው ጥያቄ ምን ትምህርት መማር ያስፈልጋል የሚለው ኦሪት
ይሄ ነው የመጀመሪያው ደረጃ። ከዛም በኋላ ደረጃ አለ። 10 ደረጃዎችን ማለፍ ግድ ይላል። እነዚህንም አነባቸዋለሁ። ይሁን እንጂ ኦሪት ነው። የሰው ልጅ ትንቢትን ለመናገር መጀመሪያ ኦሪትን መማር ያስፈልገዋል ማለት ነው። ይሁን እንጂ ብላም የተባለው ለምሳሌ አሁን ሟርተኛ ነበር። እንዴት ፈጣሪ አምላክ ትንቢትን ተስፋ አሳረፈበት ብለን ደግሞ ልንጠይቅ እንችላለን። ብዙ ነቢያቶች አሁን ለምሳሌ ኦሪትን የማያውቁ እንደ ኢዮብ የመሳሰሉት ኦሪት ተምረው አይደለም። ይሁን እንጂ ፈጣሪ አምላክ ግን ለተልኮ የሚጠቀምባቸው ብዙ አሉ። ሎብ የኽራህ የግዴታ ኦሪትን መማር ወይም ደግሞ እነዚህን ፕሮሰሶች ማሟላት ግዴታ የለውም። እንደ ምሳሌ አድርገን ዮና ነቢይ ወይም ደግሞ ነቢዩ ዮናስ ካየንን ደግሞ ለምሳሌ ከደስታ ነው ትንቢትን የተቀበለው ማለት ነው። እና ያም ሆነ ይህ ግን መቼም ለጥያቄው መልሱ ራምካል የምንለው ወይም ደግሞ ምስላቴ ሻርም የሚለው መጽሐፍ አቦዳ ዛራን ምዕራፍ 20 ቁጥር 3 ገጽ አድርጎ ምን ይላል? ዘለሸኖ ሚካን አማራቢ ቢንኻስ ቤን ያይር ቶራ ማቢያ ለያዴ ዝሂሩት ኦሪት የሰውን ልጅ ጥንቃቄ እንዲኖረን ታመጣናለች። ዝሂሩት ማቢያ ለያዴ ዝሪዙት ዝሂሩት ጥንቃቄ ካልን ደግሞ ዝሪዙት ይባላል። ዝሪዙት ማለት ደግሞ ፈጣን የፈጣሪ አምላክን ትእዛዝ ለመፈጸም ፈጣኖች እንሆናለን ማለትም ሰነፎች አንሆን ማለት ነው። ማለትም ዝሂሩት ማቢያ ለያዴ ዝሪዙት ማቢያ ለያዴ ንኪዩት ማለት ደግሞ ነኪ ማለት ንጹህ ማለት ነው። ንኪዩት ማቢያ ለያዴ ፕሪሹት ማለት ደግሞ ከሁሉ ነገር መለየት ማለት ነው። መምህራችን ሙሴ ሚስቱን የፈታበት ዋናው ምክንያት እንግዲህ መንፈስ ቅዱስ ስለምታደርበት በፈለገው ጊዜ ፈጣሪ አምላክ ስለሚያናግረው የግዴታ ከሴት መራቅ ግድ ነበረበት ማለት ነው። ፕሪሹት ይላል። ፕሪሹት ማቢያ ለያዴ ተሃራ ማለት ደግሞ በጣም ንጹህ መሆን ማለት ነው። ተሃራ ማቢያ ለያዴ ሐሲዱት ማለት እንግዲህ 7ኛው ደረጃ ሲሆን ሐሲዱት ማቢያ ለያዴ አናባ ማለት ደግሞ ትሁት ማለት ነው። የመምህራችን ሙሴ ዋናው የመለያው አናብ ወይም ደግሞ ትሁት ማለት ነው። በሰው ልጆች ሁሉ ትሁት የተባለ መምህራችን ሙሴ ነው ማለት ነው። አናባ ማቢያ ለያዴ ይራት ኸት ደግሞ ፍራ እግዚአብሔር ወይም ደግሞ ኃጢአት መፍራት ማለት ነው። ይራት ኸት ማቢያ ለያዴ ቅዱሻ ፍራ እግዚአብሔር ካደረብን ደግሞ ቅዱስነት መንፈስ ቅዱስ ያድርብናል። ቅዱሻ ማቢያ ለያዴ ሩህ ኮዴሽ ቅዱስነት ደግሞ መንፈስ ቅዱስ እንድታድርብን ያደርጋል። ሩህ ኮዴሽ ማቢያ ለያዴ ትያት አሜቲም እንግዲህ መንፈስ ቅዱስ ካደረብን ደግሞ ሙታንን ልክ ባለፈው ነብዩ ኤልያሁ ወይም ኤልያስ እንደተማርነው ትያት አሜቲም ማለት ሙታንን ማስነሳት መቻል እንግዲህ የነብዩ ኤልያስ እንትን ነው ማለት ነው። ሙታንን እስተማንስ ማቢያ ለያዴ ትያት አሜቲም ሐሲሉት ግዶላም ይኩላም ሽኔማር አዝ ዲባርታ በሐዞን ለሐሲሉት እንግዲህ በአጠቃላይ እነዚህ ለመጀመሪያው ጥያቄ እነዚህ 10ሩን ደረጃዎች ማለፍ ግድ ይላል ማለት ነው እንደተራው። ይሁን እንጂ የግዴታ ይሄ መሆን ይህ ብቻ አይደለም ማለት ነው። ለምን ሲባል ብዙዎችን ነቢያቶች እንደምሳሌ አድርጌ እንደወሰዱትኝ ፈጣሪ አምላክ ተልኮ እንዲላኩ ልባቸው ንጹህ የሆኑትን እንዲላኩ የፈለጋቸውን በሙሉ ይህ ሁሉ ፕሮሰስ አያስፈልግም። ይሁን እንጂ ነቢይ ለመሆን መጀመሪያ ኦሪት፣ ከዛም በኋላ ጥንቃቄ፣ ከዛም በኋላ ንጽህና፣ ከዛም በኋላ ከሁሉም ነገር መራቅ፣ ከቅናት፣ ከቁጣ፣ ከካስ ከነዚህ ነገሮች መራቅ፣ ከዛም በኋላ ፈጣሪ አምላክ መንፈሱን ሊያሳድርበት ይችላል ማለት ነው። 10ኛው ደረጃ 11ኛው ደረጃ ነው እንግዲህ ትህያት አሜቲ ማለት ወይም ደግሞ ሙታንን ማስነሳት የመቻል ኃይል ያለው ነቢይ ማለት ነው። ሚትናባ ነቢይ ማለት እንግዲህ አስፓክለሪያ ይባላል። አስፓክለሪያ ሚራ ማለት ፈጣሪ እንግዲህ የፊት ወደ ኋላ የሆነውንም ወደፊት የሚሆነውንም ባለበት ላይ አሁን ባለንበት ላይ ሆኖ ወደፊትም ወደ ኋላ የሚሆነውን ነገር ማየት የሚችል ማለት ነው። ሁለተኛው ጥያቄ ነቢይ ሆኖ እንዴት ሆኖ ነው ነቢይ የሚሆነው? እንዴት ሆኖ ነው ነቢይ የሚሆነው ማለት እንደምናየው እነዚህን የመሰሎች ንጽህና እነዚህን የመሰሎች ደረጃ ካሟላ ፈጣሪ አምላክ ቀጥታ ቃል በቃል የሚያናግረው ማለት ነው። ከነቢይም 3 ደረጃዎች አሉ። የመጀመሪያው ባለሩህ ኮዴሽ ማለት ደግሞ መንፈስ ቅዱስ ያደረባቸው እንደነ ዳዊት እንደዛ ያለ ሲሆን፣ ሁለተኛው ደግሞ እንደነ ዳንኤል ደግሞ ሐዞን ወይም ደግሞ በህልም ትንቢት ፈጣሪ አምላክ የሚሰጣቸው ሲሆን፣ ሶስተኛው ደረጃ ደግሞ እንደ መምህራችን ሙሴ የመጀመሪያው ማለት ነው እንደ መምህራችን ሙሴ ፈጣሪ አምላክ ቃል በቃል የሚያናግረው ወደፊት የሚሆነውንም ከወደ ኋላ የሆነውንም ነገር የሚያናግረውና እንዲጽፍ የሚያዝዘው ማለት ነው። ስለዚህ እንግዲህ ኦሪታችን ታናክ ትባላለች። ቶራ፣ ነቢይም፣ ክቱቢም ማለት እንግዲህ
እነዚህ በሐዞን እንደ ዳንኤልና እንደ ኤስቴር የመሳሰሉትኝ ከክቱቢም ይገኛሉ። ነቢያት ግን እንደ ኢሳያስ፣ ሕዝቅኤል የመሳሰሉት ከመምህራችን ሙሴ አንስቶ አብርሃም አባታችን ጨምሮ ማለት ነው። ሶስተኛው በእስራኤል ስንት ነቢያቶች ነበሩ ለሚለው አሁንም ግማራ ምን ትለናለች? ከዚህ ላይ ራምባም ምን ይላል? ራቢ ሞሼ ቤን ማይሞን የሶዳ ቶራ ፔረክ ዛይን ወይም 7 ላይ እንደሚያሳየው ማድጊሽ ሻነቢ ንሽላኽ ላድሪክ ኤታም ወይን ታፍኪዶ ለናቤስታም ቤት ነኻማ በሂዙክ ነቢይም ክሞ ይሻያው ሕዝቅኤል ሐጋይ በዘካርያ ሞዴድም ኤታም አሐሬ ቁርባን ኦ ጋሉት ወማፍቲሂም ለእስራኤል ቲክባ በግውላ። እንግዲህ እነዚህ የሚመጡት እነዚህ ነቢያቶች የሚላኩትኝ እንደ ራምባም ሁኔታ የእስራኤል ልጆች ለማጥናናት ከስደት በኋላ የእስራኤል ልጆች ለማበረታታትና ለማጠነካከር ሲባል ነው ሲል ሐዛል ማቪም በምስባር ማድሂም በሴፈር ምጊላ በሚለው ምዕራፍ 14 ላይ እንደዚህ ያሳየናል። አርቤ ነቢይም አምዱ ለእስራኤል ከፍላይም የወፅም እስራኤል 2 እጥፍ ከግብፅ ከወጡት 2 እጥፍ ይላል። ክሎማር ሚሊዮን ማታይም 2,200,000 ለእስራኤል ልጆች ነበሩ ማለት ነው። ኤን ኩላም ክቱቢም በታና ሁሉም በመጽሐፍ ቅዱስ አልተጻፉም። ባህሩ ራቅ ኤታ ነቢይም ሽንቧታም ንጽርኻ ለዶሮት ክሎማር ሼሽ ላይም መሰር ንጽኺ። እንግዲህ በመጽሐፍ ቅዱስ የተጻፉትኝ ከ1,200,000 ነቢያቶች 55 ነቢያቶች ብቻ ናቸው ማለት ነው። እነዚህ ማለት ለኔጻፍ ማለት ለዘላለም ዓለም የሚያገለግለው ትንቢት ብቻ ነው በመጽሐፍ የሰፈረ እንጂ እነዚህ 1,200,000 ለጊዜው ለምሳሌ ኤልዳድና ማዳድን አድርገን ስናይ ለጊዜው በዛውን ጊዜ ነበር ትንቢት የተናገሩ ማለት ነው። እና 1,200,000 ነበሩ። ከ1,200,000 ነቢያቶች ግን 55ቱ ብቻ እንደተጻፉ ግማራ ሚጊላ የሚባለው ምዕራፍ 14 ራምባም በዝርዝሩ ያቀርበዋል። አግማራ ማምሺኻ በንዋሽ ንጽርኻ ለዶሮት ንክትባ ሽሎ ንጽርኻ ሎ ንክትባ ለመጪው ጊዜ የሚነገረው ብቻ ተጻፈ፣ ለመጪው ጊዜ የማይናገረው ለጊዜው የተናገሩት ብቻ ግን አልተጻፈም ሲል ያሳያል። አምስባር ኬንያ ድዋ ሐዛል ሙኒም 48 ነቢይም በሸባ ነቢዮት ሽንቦትሄም ንክትቡ በታና 48 ነቢያቶች ወንድ ነቢያቶችና 77 የሴት ነቢያዎች እንደተጻፉ ያሳየናል። የመጀመሪያው እንደምናየው አብርሃም አባታችን፣ ከዛም በኋላ ሞሼ፣ አሃሮን፣ የውሽዋ፣ ሽሙኤል፣ ናታን፣ ኤልያሁ፣ ኤሊሻ፣ ኢሻያሁ፣ የርሚያ፣ የሕዝቅኤል ወደ እንደዚህ እያለ ብዙ ይቀጥላል። ከዛ ደግሞ 7 ነቢያቶች ደግሞ እናታችን ሳራ ይሜኑ፣ ሚርያም ነቢያ፣ የአሮንና የሙሴ እህት፣ ድቦራ ነቢያ፣ እንዲሁም ሐና የነብዩ ሳሙኤል እናት ሐና፣ እንደገና ደግሞ አቢጋይል ደግሞ የንጉስ ዳዊት ሚስቱ ነች። ከዛ በፊት ናባን የሚባል አግብቷት ነበር። ከዛም በኋላ ንጉስ ዳዊት ያገባት አቢጋይል ደግሞ ነቢይ ነች። እንደገና ሁልዳም ትባል። ከዛም ደግሞ ኤስቴር አማልካ ወይም አስቴር። እነዚህ ነቢያቶች አጠቃላይ 55ቱ በመጽሐፍ ቅዱሳችን የተጻፉ ናቸው። ከ1,200,000 ማለት ነው። ጥያቄው ሶስተኛው ጥያቄ ለስንት ጊዜ ነው ለሚለው እንደምናየው የእስራኤል ልጆች እንደ ሕዝብ ከተቆጠሩ ከመምህራችን ሙሴ የነቢያት አባት ስንወስድ ለ1000 ዓመት ማለት ነው። ለ1000 ዓመት የመጨረሻው ነቢይ መላኺ ይባላል። ወይም ደግሞ በክቱቢም ስሙ ደግሞ ኤዝራ ይባላል። ኤዝራ ሁለተኛውን ቤተ መቅደስ ካቋቋሙት ሶስቱ ነቢያቶች ዘካርያ፣ መላኺና ይሄ መላኺ የሚባሉት በአጠቃላይ መላኺ የሚባለው ስሙ በትንቢት ሲሆን ዋና ስሙ ደግሞ በክቱቢም ደግሞ ኤዝራ ነው ማለት ነው። እንግዲህ ከመምህራችን ሙሴ እስከ ኤዝራ ድረስ 1000 ዓመት በእስራኤል ልጆች የመጀመሪያው ቤተ መቅደስ እስከፈረሰበት ድረስ መንፈስ ቅዱስ በእስራኤል ልጆች ነበረ፣ ትንቢትም ነበረ። ይሁን እንጂ ከዛ ቀድመን 500 ዓመት ቀድሞ ደግሞ አብርሃም አባታችን ነቢይ ነው፣ ይስሐቅ አባታችን፣ ያዕቆብ አባታችን እንዲሁም ሳራ እናታችን ነቢያቶች ነበሩ ማለት ነው። የእስራኤል ልጆች እንደ ሕዝብ ሆነው ከግብፅ እስከወጡበት ድረስ ከዛ 500 ዓመት ቀድሞ ያንን ስንጨምር በአጠቃላይ በእስራኤል ታሪክ 1500 ዘመን ያህል ትንቢት ተነግሯል ማለት ነው። ከዛ በፊት እርግጥ አዳም የመጀመሪያው ሰው እንዲሁም ደግሞ ኖህን ስናይ ፈጣሪ አምላክ ያናገራቸው ካይን ሳይቀር ፈጣሪ አምላክ ያናገራቸው አሉ ማለት ነው። በእስራኤል ልጆች
የእስራኤል ልጆች እንደ ህዝብ ከሆኑበት ዓለም ከተፈጠረ 2448 ዓመት ዓለም ጀምሮ ሁለተኛው ቤተ መቅደስ እስከፈረሰውና ኤዝራ መጥቶ ሁለተኛው ቤተ መቅደስ መስራት እስከጀመረበት ድረስ እስከዛ ድረስ ግን ለ1000 ዓመት ያህል በእስራኤል ታሪክ 1,200,000 ነቢያቶች አልፈዋል ማለት ነው። እንግዲህ እነዚህን ካሳየነን የመጀመሪያው እንደዚህ ሲል ያሳየናል። በቅደም ተከተል 55ቱ አብርሃም አቢኑ እርሾና ነቢይም ለእስራኤል ይላል። አብርሃም አባታችን የመጀመሪያው ነቢይ ለእስራኤል ካለ በኋላ ይስሐቅ፣ ያዕቆብ፣ ሞሼ ራቤኑ አባ ነቢይም መምህራችን ሙሴ ደግሞ የነቢያት አባት ሲል በ12 ደረጃ ደግሞ ዳዊድ ንጉስ ዳዊድ ሜሌህ ጋም ሜሌህ በጋም ነቢይ ንጉስና ነቢይ ነው ሲል ያሳየናል። እንደዚሁም በ20 ደረጃ ኤልያዋ ነቢይ ባለፈው የተማርነው ኤሽ በኤሽ እንዲሁም በ30 ደረጃ ዮና ነቢይ ወይም ዮናስ ማለት ነው። ሁሉን አላነበውም እያለፉኝ ነው። በ40 ደረጃ ሞርደሃይ አይሁዲ ሞርደሃይ ደግሞ ሞርደኪዮስ ነቢይ ነበር። በ50ኛ ደረጃ ላይ በ48ኛ ደረጃ የሚገኘው ደግሞ ሜዳድ ይባላል። ኤልዳድና ማዳድ የሚባሉትና ከዛ ቀጥሎ 7ቱ የሴት ነቢያቶች ይገኙበታል ማለት ነው። እና እንግዲህ ስለ ጥያቄው ይህን ይመስላል። ምን ያህል ነቢያት ነበሩ? 1,200,000። ምንጩ የት ነው? ግማራ ምጊላ የሚባለውና ራምባም የሶዴ አቶራ ፔሬክ ዛይን ወይም ደግሞ ምዕራፍ 7 ላይ እንዲህ ሲል ቀጠል አድርጎ ያሳያን በሆክማ እንግዲህ ነቢይ ለመሆን ትናይ የሶድ ንቡዋ ይላል። ትናይ ያሶድ ነቢይ ለመሆን ዋና መንገዱ ይላል። አንደኛ ሆክማ ግዶላ መወድ በጣም ትልቅ ብልህ መሆን አለበት። አነቢይ ኸያብ ልህዮት አዳም ባል ሰኸል ረሃብ አባና አሞካ በኪ በቶራ ወባሉ ያሆለት ላቢን ድባሪም በሚሂሩት ወበጽሊሉት ምሂሩት ማለት በፍጥነትና ጽሊሉት ማለት ደግሞ ልክ እንደ ዘይት ጠለል ያለ ማለት ነው። ተምን ነገሮች መከልከላ ሽለሙት ሚዶት ሚዳ ማለት እንግዲህ ባህሪ ማለት ነው። ባህሪው ደግሞ ተምን ነገሮች መራቅ አለበት። 10,000 የቦ ከአስ ቁጣ ሊኖረው አይችልም። ቁጣ ካለ መንፈስ ቅዱስ ከሰው ልጆች ብሊከሸር ነቢይ ለመሆንም ሳይሆን ከሰው ልጆች ወሪትን የሚማርም ቢሆን የሰው በምንቆጣበት ጊዜ መንፈስ ቅዱስ ከኛ ርቃን ትሄዳለች ማለት ነው። ስለዚህ ቁጣ እንዳይኖረው፣ ጋባ ማለት ኩራት እንዳይኖረው፣ ታብታኑት ምኞት የምግብና የተለያዩ የጾታዊ ምኞት የማይኖረው፣ አጽባኑት ማለት ደግሞ ወዲያውን የማይቆጣ፣ ካምጻኑት ማለት ደግሞ ስስታም ያልሆነ እነዚህን ማሟላት አለበት ሲል ራምባም የሶዳ ቶራ ምዕራፍ 7 ላይ በዝርዝር ያሳየናል ማለት ነው። ወሃያብ ልዮት ሰሚያህ ጸንዋ ሌላው ደግሞ ደስተኛ መሆን አለበት። ጸንዋ ደግሞ አንገተ ደፊ የሆነ መሆን አለበት። አናብ ማለት ደግሞ እንደ መምህራችን ሙሴ ትሁት መሆን አለበት። ለብነኪ ንጹህ ልብ መሆን አለበት። በራሶና ብንሚ ላሶት ራኬታቶ በያሻ አሽሊታ መለያ አለ የጸር እንግዲህ በልባችን ያለው የጸር ምንለው አለ አይደል? የሚረብሽን መጥፎ ነገር እንድንሰራ በእነዚህ ላይ ይህንን ራሱን መቆጣጠር የሚችል ማለት ነው። አጠቃላይ ሽሊታ መለያ ማለት ራሱን የመቆጣጠር የሚችል መሆን አለበት ይላል። አነቢ ሃይ ክዱሻ አነቢ ሃየ ክዱሽ ነቢ ሃየ ክዱሻ ኤን ቦ ማባኪም ፕኒሚም ሐዛኪም ሁሾሌት አልርጹኖታ ብሎ ለይፍህ በራሱን መቆጣጠር የሚችል ነው ማለት ነው። አሽራ የሎኪት ሎመጊያ ብሊ አኻና የፈጣሪ አምላክ የቀጥታ ንግግር እነዚህን ነገሮች ዝግጅት ካላደረግነን በቀላሉ አይገኝም ሲል ያሳየናል ማለት ነው። እና እንግዲህ ከዚህ ላይ የሚያሳየው ትሁኖታ ቦልቶት ሸላ ነቢይም የነቢያቶች ባህሪ ቦልቶት ማለት ለየት ብሎ የሚታየው ባህሪ ይህም ታቦር አለ ነቢይም ትሬክ መሐኔም ሹታፍ ኤልያሁ ካናውት ላሸም ነቢዩ ኤልያስ ለፈጣሪ አምላኩ የሚቀናና አናብ ወይም ደግሞ ትሁት ኒካዮን ሩሃኒ ወይም ደግሞ ንጹህ ሽሙኤል ጽኒውት ሽሙኤል አነቢ ወይም ካየነ ደግሞ ነብዩ ሳሙኤልን ካየነ ደግሞ ጽኒውት ማለት ራሱን ዝቅ የሚያደርግ ማለት ነው። ማይኮራ ማለት ነው። ኤሜት እውነት ሙህለቴት እውነትን የሚያዘ ኢሳያው ሆክማ በጽድቅ በሙሳር ገቧ ኢሳያውን ካየን ደግሞ ብልህ ጥበበኛ እና ደግሞ ጻድቃን ሙሳር ወይም ደግሞ መግባራዊ የሆነ ማለት ነው። የኤርሚያውን ከወሰነ ደግሞ ነብዩ ኤርሚያስ ደግሞ ረጊሹት ለሰው ለቤተ ለወገኑ ለህዝቡ አዛኝ ማለት ነው። አህባት አም ህዝቡን የሚወድድ አናባ
ትሁት ይሄ ዋናው ነገር ነው። ሞሼ አናባ መምህራችን ሙሴ ካየን ደግሞ ትሁት ሸኤን ኹማታ ኤን ክሞታ በኋላ ማለትም የመምህራችን ሙሴ ትሁትነት ደግሞ ባለም የሌለ ነው ሲል አጠቃላይ ስለ ተጠየቀው ጥያቄ ትምህርት ይህን ይመስላል። እና በአጠቃላይ እንግዲህ የሚያሳየን ነቢይ ማለት ነቢይ ለመሆን 10 ፕሮሰሶችን እንደ ራምባምና እንደ ምሲላት የሻሪ ይህን የመሰለ ነገር ነው። ይሁን እንጂ እንዳልኋቸው መግቢያ ላይ ብዙ ነቢያቶችን ታሪክ በምናይበት ጊዜ ለምሳሌ አድርጌ እንደ ዮና ካየሁኝ በደስታ ብቻ ትንቢትን ተቀብሎ መምጣት ይቻላል። እንዲሁም ኤርምያስ ገና ተመወለድ ከእናቱ ሆድ ከመወለዱ በፊት ፈጣሪ አምላክ እንደመረጠው እንደ ንጉሥ ሰለሞንም እነዚህ ነገሮችም አሉ። ሌላው ደግሞ እንግዲህ ዛሬ ቤተ መቅደሱ ከፈረሰ ወዲህ መንፈስ ቅዱስ ከሰው ልጆች ርቃለች ማለት ነው። መንፈስ ቅዱስ ከሰው ስለራቀች የለም። በዛን ጊዜ በመንፈስ ቅዱስ በዚህ መልኩ ፈጣሪ አምላክን በቀጥታ የሚናገሩ ነበሩ። በተቃራኒው ደግሞ ኪሹፍ የሚባል አለ። በአስማት ደግሞ ተመሳሳይ የሆነ ሁኔታ ለምሳሌ ግብጾችን ከወሰድን የሚያደርጉ ነበረ። አሁን ቤተ መቅደሱ ከፈረሰ ግን በአሕዛቦችም ሆነ በእኛ በእስራኤል ልጆች ይኸውነት ለ2200 ዓመት ያህል ትንቢት የለም። በዛ ፈንታ ምንድነው የተተካ? ሆክማ የኦሪት ጥበብና ሆክማ ማለት ነው። ስለዚህም ደግሞ ከዚህ ላይ ደግሞ ለሰው ልጆች ምርጫ ተሰጠን። ማለትም ብሔራ ሆፍሽ የሚባል ነው። ትንቢት በነበረበት ጊዜ እንደምናውቀው አንድ ሰው መጥፎ ነገር ከሰራ ወዲያውነን ፈጣሪ አምላክ ቅስፈትን ያመጣበታል። በዚህ መልኩ እንትን ይል ነበር። ምክንያቱም ሁኔታውን ቃል በቃል ያያል። አሁን ከዛ ወዲህ ግና ምርጫ ለሰው ልጆች ምርጫው ተሰጠ። ወሪትን የተማረ በፈጣሪ መንገድ የሄደ የፈጣሪ አምላክን ዕውቀትና ጥበብ ይማራን በኦሪቱ ሁኔታ። ያን ያልፈለገ ደግሞ ተቃራኒውን ደግሞ በቱማ ይባላል ወይም ደግሞ በኪሹፍና በተለያዩ አስማተኞች ደግሞ ተቃራኒውን ተመሳሳይ የሚያደርጉ አሉ። አሁን እንግዲህ ትንቢት ከኛ ከሰው ልጆች ከራቀ በኋላ ምን መጣ? ጥበብ፣ የኦሪት ጥበብ። በተቃራኒው ደግሞ በዛውን ጊዜ ደግሞ ኪሹፍ ምንለው ይሄ ነገር ጠፍቶ ደግሞ የግሪኮች ፍልስፍና የዓለማዊ ፍልስፍና ወደ ዓለማችን ተዛመተ ማለት ነው። ስለ ጥያቄው ይሄን ይመስላል። አሁን ወደ ኤዶማውያን ስንሄዳለን። ወደ ኤዶማውያን ስንሄድ ትንሽ ጠለቅ ያለ ነው። እንግዲህ እንደምታውቁት ወገኖች ባለፈው ሳምንት ፓራሻ ተሸዋ እንደተማርነው ይሳብ ከያዶዋ ይሳብ ሶኔ ለያዕቆብ ይላል። ይሳብ ያዕቆብን ይጠላዋን ይላል። ለምንድን ነው ብለን ስንል እንግዲህ እንደምናየው በምርቃቱ ሁኔታ እንደሚጠላው አይታን። ይሁን እንጂ መጨረሻ ላይ ግን ወደ 36 ባለፈው ያላቀረብነው ግን የሚያሳየን የይሳብን ዘሮች በዝርዝር ያሳየናል። አሉፍ ምን ያህል አሉፍ እንዳሉ ያሳየናል። እና ከዚህ ላይ የሚያሳየን ምንድነው? ኦሪት ዘፍጥረት ምዕራፍ 36 ቁጥር 1 እንዲህ ሲል ያሳየን። ኤሌ ተወልዶት ይሳብ ሁ ኤዶም ይላል። ይህ ነው የይሳብ ትውልድ ኤዶም ማለት ነው። ይሳብ ማለት ኤዶም ነው ይላል ካለ በኋላ ወደ ቁጥር 6 ቀጠል ስናል ነው። ከዛ ቀጥሎ ምን ይላል? ይሳብ ለካህ እትንሻብ ሚብኖት ከነዓን እትዓዳ ባት ኢሎን አኺቲ ቤት አውሊባማ ባት አና ባት ፂቦን አኺቢ ቤት ባስማት ባት ይሽማኤል አኾት ነባዮት በትሌድ አዳ ለይሳብ ኤት ኤሊጳዝ ወባስማት ያልዳ ኤት ሩኤል አውሊባማ ያልዳ ኤት የኡሽ ቤት ያላም ቤት ኮራህ ኤሌ ብኔ ይሳብ አሸር ያልዱ ሎ በኤሬጽ ከናን ይላል። እነዚህ የተወለዱለት የይሳብ ዘሮች ናቸው፣ በከናን የተወለዱት ከሶስቱ ሚስቶች በማለት ከገለጠ በኋላ ማስተዝ ላይ ቆም ብለን ማየት ያለብን ራሳችሁ ምዕራፍ ማየት ትችላላችሁ። 36 ከምዕራፍ 6 ላይ እንዲህ ሲል ያሳየናል። በይካህ ይሳብም ወሰደ ይላል። በይካህ ይሳብ ኤት ናሻብ ቤት ባናብ ቤት ብኖታብ ቤት ኮል ነፋሾት ቤቶ ቤት ምክኔሁ ቤት ኮል ቤምቶ ቤት ኮል ኪንያኖ አሽር ራካሽ በኤሬጽ ከናን በይሌህ ኤሌሬጽ ምፕኔ ያዕቆብ አኺ። እንግዲህ ይሳብ ልጆቹን ሰባስቦ በከናን ምድር የተወለዱሎችን ልጆቹን ሀብቱን ንብረቱን ሰባስቦ ከያዕቆብ ሸሽቶ ወደ ሌላ ሀገር ሄደ ይላል። ወደ ሌላ ሀገር ሄደ ነው የሚለው። እንግዲህ እንደዚህ የሚለው ምክኔሁ ቤት ኮል ቤምቶ ቤት ኮል ኪንያኖ አሽር ራካሽ በኤሬጽ ከናን በይሌህ ኤል ኤሬጽ ምፕኔ ያዕቆብ አኺ። ወደ ሌላ ሀገር፣ ያች ሀገር አትታወቅም። ወደ መጨረሻ ልናየው ነው። ረዘም ያለ ይሆናል። ዛሬ ግን ትልቅ ታሪክ በእውነት ወገኖች ትማራላችሁ።
ኤዶም እንዴት ሆኖ ነው ሮማ ልትሆን የቻለች? ሮማስ እንዴት የክርስትናው እምነት ዓለም እንዴት ሆኖ ነው ሮማ ልትሆን የቻለች ከሚለው ላይ ከዚህ ላይ ጠለቅ ያለ ታሪክ እንማራለን ማለት ነው። እና ከዚህ ላይ ምን ሲል ያሳየናል ራሺ ወይሌህ ኤሌሬጽ ለጉር ባሽር ይምጻ ለኤሬጽ ባገኘው ሀገር ሁሉ ለመኖር ብቻ ከያዕቆብ መሸሸት አለበት በማለት ያሳያል። እንደምናውቀው በታሪክ መጀመሪያ ባለፈው ሳምንት ተማርነን ኢሳብ ያዕቆብን ወይም እስራኤልን የሚያሳድድ ነበር። ይሁን እንጂ እስራኤል ግን ተስደት ተመልሶ ሲመጣ ግን እሱ ሀብቱን፣ ንብረቱን፣ ሴቶቹን፣ ሚስቶቹን ይዞ ግን ብቻ አገር ይሁን እንጂ ወደ አገሩን ለቀቀ ሲል ያሳየናል። እንዴት ሊፈራው ቻለ ብለን ስንል እዚ ላይ ራሺ ቀጠል ማድረግ ላሲክ ሜራ ለቤሞት ሸላሄም ሚድራሽ አጋዳ ሚድራሽ አጋዳ እንደሚያሳየው ራሺ ያመጣውን ተዛ ላይ በፕኔ ያዕቆብ አኺብ በያዕቆብ በወንድሙ በያዕቆብ ምክንያት በፕኔ ሽታራ ሆብ ሸል በፕኔ ሽታር ሆብ ሸል ግዝራት ኪ ገር የዛራኻ አሙታል አልዘራው ሸል ይስሐቅ አማር ኢሌህ ሊ ሚካን ኤሊ ኸሌክ ሎ በመታና ሽኒትና ሎ አሬጽ ዞት በሎ በፈርዖን አሽታር ምንድነው ያደረገው? ከዚህ ላይ ይሳብ እኔ ከወንድሜ መራቅ አለብኝ። ምክንያቱም ለይስሐቅ አባታችን የተባለው አለ ዘርህ በማታውቀው ሀገር ለ400 ዓመት ስደተኛ ይሆናል። ስለዚህ ከስጦታውም ማለትም ከውርሱም አልፈልግም፣ ከመሬቱም አልፈልግም፣ እንዲሁም ከስደቱም አልፈልግም። ብቻ አገር ላገኝ እንጂ አገር ባገኘሁት ሁሉ እሄዳለሁ በማለት እንግዲህ ከናንን ትቶ ከያዕቆብ ከወንድሙ ተለይቶ ወደ ሌላ ሀገር እንደሄደ ያሳየናል። ከዚህ ላይ ሊቃውንቶቻችን ሲያሳዩ ኢሳብ ማለት ኤዶም ነው፣ ኤዶም ማለት ሮማ ነች ይላል። ሮማ ልትሆን እንዴት ሆና ነው? ኢሳብ እንደቆ የኢሳብ ተራራ ሰይር ማለት እንግዲህ ከያማሜላ ወይም ደግሞ ከሙት ባህር ጀርባ ወደ ኢላት ስነድ የምናገኘው ተራራማ ቦታ ወይም ደግሞ ወደ ዮርዳኖስ ማዶ ዛሬ አካባ የሚባለው አካባቢ ነው። የኢሳብ በመጽሐፍ ቅዱስ እንደምናየው የኢሳብ ሀገር ነበር። ይሁን እንጂ እንዴት ሆኖ ነው ሮማ ደግሞ እንደምናውቀው ሮማና ግሪኮች ደግሞ በጠቃላይ የኤፌት ዘሮች ናቸው። እንዴት ሊሆን ይችላል? እንዴት አድርገው ነው ሊቃውንቶች ከየት አምጥተው ነው ሮማ ማለት የዶማያስ ናቸው ብለው ሊሉት የሚችሉ ሲል ያሳየናል። ሲያሳየን ከዚያው ከኦሪታችን ሳንወጣ ከምዕራፍ 36 ምዕራፍ 40 ላይ እንዲህ ሲል ያሳየናል። ማለትም ምዕራፍ 40 ላይ ቁጥር 40 ምዕራፍ 36 ዘፍጥረት 36 ቁጥር 40 ላይ ኤሌ ሽሞት አሉፌ ኤሳብ ይላል። እነዚህ ናቸው የኤሳብ አሉፍ ማለት እንግዲህ አለቃ ማለት ነው። አለቃዎች እነዚህ ናቸው ሲል ያሳያል። ኤሳብ ማለትም ኤሌ ሽሞት አሉፌ ኤሳብ ለምሽፋሆታም ለመቁሞታም በሽሞታም አሉፍ ቲምና አሉፍ አልባ አሉፍ የታይት አሉፍ ኦሊባማ አሉፍ ኤላ አሉፍ ሚኖን አሉፍ ከናዝ አሉፍ ቴማን አሉፍ ሚብሳር አሉፍ ማግዲኤል ይላል። ማግዲኤል ማለት ሮማ ነች ሲል ተዚህ ላይ ራሺ ምድራሽን ምንጭ አድርጎ ያሳየናል። ማግዲኤል ማለት ሮማ ነች ሲል ያሳየናል። እንዴት ሆኖ ነው ማግዲኤል ሮማ ልትሆን የቻለች? ማግዲኤል ማለት እንግዲህ እንደምታውቁት ራሱን ከፍ የሚያደርግ ማለት ነው። ሮማ ማለት ደግሞ እንደምታውቁት ሮም ማላ ከፍ ያለ ማለት ነው። እንደምናየው ከትንቢተ አብድዩ እንደሚያሳየን ራስህን ከፍ አድርገህ ጨረቃ ላይ ከዋክብት ላይ ቤት የሰራው ቢመስልህ ከዛ ወርድሃለሁ እንደሚለው ፈጣሪ አምላክ በነቢያቶቹ እንግዲህ ማግዲኤል የሚባለው 10ኛው ማለት ነው። እንግዲህ አሉፍ ማለት አለቃዎች ማለት ነው። የሂሳብ አለቃዎች እንደ ቅድመ ተከተላቸው 9 አለቃዎችን ቆጥረን 10ኛው ላይ ስንሄድ ማግዲኤል ይላል። ማግዲኤል ማለት ራሱን ከፍ ማድረግ ማለት ነው። እንግዲህ ለምሳሌ በባቢሎን ተሰርቶ የነበረው ግንብ ፈጣሪ አምላክን ለመቃወም ምን ይባላል? ሚግዳል ባቤል። ሚግዳል ማለት እንግዲህ ከፍ ማለት ነው። ራስን ከፍ አድርጎ እኔ ማን አለብኝ ማለት ነው። እንግዲህ በዛን ጊዜ ናምሮድ የተባለው ከፍ ያለ ሰርቶ ሰይፍ ከላይ ላይ ገትሮ ፈጣሪ አምላክ በዚህ በምድር ዓለም ቦታ የለውም ብሎ እንደተከራከረው ማለት ነው። ልክ ይሄ ማግዲኤል ደግሞ ራሱን ከፍ አድርጎ ነበር። ይሁን እንጂ ሁላችን የምናየው ኤዶም ማለት ኢሳብ ማለት ኤዶም መንደሩም ከዚሁ በመካከለኛው ምስራቅ እንጂ እንዴት ሮማ ከየፈታውያን እንዴት ሊደርስ ቻለ ብለን የሁላችንም ጥያቄ ይቻላል። እና አሁን ይሄ ማግዲኤል ማለት እንግዲህ ማግዲ ማለት ራሱን ከፍ የሚያደርግ ሮሚ ማለት ደግሞ ራሷን ከፍ ማድረግ። ይሁን እንጂ አሁንም ደግሞ ከዚህ ላይ መልስ ላናገኝ እንችላለን። ምክንያቱም ሮማ ራሷን ከፍ ያደረገች ሮሚ ከፍ ያለች ሆነች። ማግዲኤልም ከዚህ ሆኖ ራሱን ከፍ ሊያደርግ ይችላል። ይሄ ሁለቱን ነገር እንዴት ሊያገናኛቸው ይችላል በማለት ስንጠይቅ እዚህ ላይ ኢሳብ ኒክራ ኤዶም ክባር በቶራ
עוד לפני רומי. התורה עצמה קוראת לעשיו ויקרא שמו אדום בראשית ዘፍጥረት ምዕራፍ 25 ቁጥር 30 ለምን ሲባል ይላል ኪ አኻል አዶም በቀይ ምግቡ ምክንያት አባል ሸም አነፋህ ለሲማን ሎሚ ለጽይጻብ እንግዲህ ይሄ ስም ግን ለትውልዱ ዋና አርማ ሆኖ ተቀመጠ ማለት ነው። ומיד אחרי זה התורה מתארת את ממלכת אדום היושבת בהר סייר እንደምናየው አሁንም ደግሞ በሰይር ተራራ አሁን ያየነው በያማሚላክ ጀርባ እንጂ ሮማ ማለት ደግሞ ባህር ማዶ አሁንም የኤፌዝ ዘር ነች። አሁንም ሊቃውንቶች መልስ አልሰጡንም። ተምን ላይ አምጥተው ከየት አምጥተው ነው? ማግዴል ሮሚ ነች። ሮሚ ማግዴል ማለት ሁለቱም ራሳቸውን ከፍ የሚያደርጉ ናቸው። ይሁን እንጂ ተመሳሳይ ይሁን እንጂ አሁንም ሮማ የኤዶም ዘር መሆኗን ሊነረገን አይችልም። ክሎማር ኤዶም አማዮጽ መይሳብ ኤዶም ከሂሳብ የወጣ ዘር ነው። አዜፎ ንክነሴት ሮማ ለትሙና ይሁን እንጂ በዚህ ላይ እንዴት ሆና ነው ሮማ ወደ ኤዶም የምትገባው? አዛል መላምዲም በማላህ ሂስቶሪያ ኢም ኤዶም ይታርበብ ቪትማዘግ ባሚ ማኸሪም በታሪካችን ምክንያት በታሪካችን ውስጥ ኤዶማውያን ስሎ በሌሎች ህዝቦች ተደባላልቋል። አሮሚ ይሽታልቱ አላውላም ቫሌረጽ እስራኤል ሮማውያን ዓለምንና እስራኤልን ተቆጣጠሩ። ኪብሉ ኦፊ ታርቡት በስማሊም ሽመብሂና ሩፋኒት ዶሚም ሞድ ለኤዶም እነዚህ ኤዶማውያን የኤዶምን ባህሪና የኤዶምን ኦፊ ወይም ደግሞ ራዮን ምንለው ደግሞ አይዲያ ማለት ነው የተቀበሉ እነሱ ሮማውያን ናቸው። ኳህ ጽባይ ኢምፔሪያሊዝም ጋባ በሽልቶን አውላሜ ወይም ደግሞ ኩራት ኢምፔሪያሊዝም ማለት የሁሉ በላይ ማለት ነው። ጋባ ደግሞ ኩራትና ሽልቶን አውላሜ ማለት ደግሞ ዓለምን ለመቆጣጠር ማለት ነው። ካብሸል ሂሳብ ሶኔል ያዕቆብ በረሽት ራባ ለኸን ሐዛል ራው በሮማ አይስቶሬ ንምሸኸት ሸል ኤዶም አሩፋኒ ማኮራ መፎራሽ በሐዛል ዋና ምንጩ ኤዶም ሮሚ በከማ ማኮሞት ሐዛል ኦምሪም በጹራ ብቱካ ቶሴፍታ ቦዳዛራ የሚባለው ምዕራፍ 1 ላይ ይላል። ሮሚ አራሻ ሂ ኤዶም ሮሚ የተባለች አረመኔ ኤዶማውያስ ናቸው ይላል። ሚድራሽ ይካራባ አሁንም ይምራሽ ሚላን ኤዶም ዘ ሮሚ ኤዶም ማለት ሮማ ነች። በረሽት ራባ ፓራሻት ሳሜ ግሜል ወይም ደግሞ በረሽት ራባ የሚባለው 63 ላይ አላፓሱክ በራብ ያቦድ ጻይር ትልቁ ትንሹን ያገለግላል። በፋርሺም አለይሳብ ሮሚ ሙል እስራኤል ክሎማር ሮሚ ማምሺኻ ኤቲሶድ ሸሊሳብ ሮማ የቀጠለችው የሂሳብን ርዕዮተ ዓለም ወይም የሂሳብን እርምጃ መርሆ አረማመድ ነው። በፈዋል ኤዶም ነፍኩ ለሮሚ ይሁን እንጂ እንዴት ሆና ነው ኤዶማውያስ የሴም ዘር እንዴት ሆኖ ነው የኤፌት ዘር ነው አሁን የናጽሩቱ ወይም የክርስትናው እምነት አላፊ ነው ሊባል የሚችለው? አሁንስ እንዴት ሆኖ ነው? የሽኒያ ዝበሪ መኩባሊን በሐዛል በፋርሻኒ አሌፍ አጊራ ቤት ቦለሉት የመጀመሪያው እንዳልኋችሁ መጀመሪያ ከዘፍጥረት እንዳየነው ከወንድሙ ከያዕቆብ ንብረቱንና ሀብቱን ይዞ ሰብስቦ ወደ ሀገር ሄደ ነው የሚለው። ወዴት ሀገር እንደሚሄድ ግን አይናገርም። የትኛውን ሀገር እንደሚይዝ ግን አይልም። አጊራ ማለት እንግዲህ ሊትጎረር በሌላ ሀገር ሄዶ ማለት ነው። የመጀመሪያው አጊራ ቤት ቦለሉት ማለትም ወደ ሌላ ዓለም ሄዶ መደባለቅና ከሌላ ህዝቦች ጋር መደባለቅ ማለት። ኤዶም አክዱማ ንክብሻ ባሚም ራቦት ባርኻ ጽፎና ማራባ በሶፋ ትኩፋ በይተሸኒ በመጨረሻው በሁለተኛው ቤት ጊዜ አኸለካ ሜዶም ይትጋይሩ ክሞ አንቲፓረስ ወርዱስ ሽሞጻኦ አዶሚ እንግዲህ እነዚህ ኤዶማውያስ ግርዛት አደረጉ። ካደረጉት አንዱ አንቲፓረስ የሚባልና ወርዱስ የሚባል ነበር። ሁለተኛው ቤተ መቅደስ በጣም ያነጸው ይሁን እንጂ ሊቃውንቶችን በሙሉ እያሳደደ እየገደለ አረመኔ ነበረ ማለት ነው። እንግዲህ እንደ አጎቶቻችን ታሪክም ደግሞ ወርዱስ በዛን ጊዜ ነው ይሄ ሰው ተወለደ እያሉ የሚያወሩትም ይሁን እንጂ ወደ ዋናው ኤዶም ማለት ማን ነው ስለሚለው ነው። ለሃርሚኬን ኤዶሚም ራቢም ንትሙ በኢምፔሪያ ሮሚት እነዚህ አንቲፓረስ እና ኦርዱስ የተባሉት ከሮማ ተቀላቀሉ። ቤት ዝሁት ሩሃኒት በሎ ሎገነቲት እንደሚያሳየው ሩሃኒት ማለትም ድሙት የነሱንን መርሆና የነሱንን እርምጃ የሚያራምዱ እንጂ በገኔቲት አይደለም። ገኔቲት ሮማ ማለት የፌት ነች። ሂሳብ ኤዶም ማለት ደግሞ እንደምታውቁት የሴም ዘር ያዕቆብ አባታችን መንትያ ወንድሙ ነው ማለት ነው። ይሁን እንጂ እነዚህ ሰዎች ኤዶማውያስ መጥተው መጀመሪያ ከእስራኤል ተቀላቀሉ።
የውሸት ግርዛት አደረጉ። ይህን ግርዛት አድርገው ሲያበቁ መጀመሪያ ይህንን ማበሰር ወይም ደግሞ ለሮማ ያበሰሩ ይህን ናጽሩት ምንለውም ክርስትናን እንዲራመዱና እንዲቀበሉ ያደረጉ እነሱ ናቸው ማለት ነው። መጀመሪያ ወደ እስራኤል ገብተው የእስራኤልን እምነት ተቀበሉ። ከዛም በኋላ ክርስትና ሲመጣ ወዲያውን ወስደው ሮማን ያላበሱና ይሄ የሮማው ንጉስ መጀመሪያ ይህንን ክርስትና እንዲቀበለውና ወደ ዓለም እንዲሰራጭ ያደረገ ይሄ ነው ማለት ነው። ስለዚህ የክርስትናው እምነት ዓለም ወደ ዓለም እንዲዛመትና ወደ ሮማ እንዲዛመት ለማድረግ የጣሩና የታገሉ የመጀመሪያዎቹ እነዚህ ኤዶማያስ ናቸው። አዛር ኮትቢም ሽልፋሚም ሼም ሼል ኦማ ሎዳፍካ ቢዮሎጂ ኤላ ሩሃኒ ታርቡቲ ባህል ማለት ነው። ለምሳሌ ኢስማኤል አይስላም ምሳሌ አድርገን ስንወስድ ኢስማኤል አሁን የአብርሃም አባታችን ልጅ ነው፣ ሴማዊ ነው በአባቱ። ይሁን እንጂ አሁን እስላም የሆነ ሁሉ ግን በሱ ጥላ ውስጥ ነው የሚያድረው ማለት ነው። ኤዶም አናጽሩት፣ ኤዶም ማለት ደግሞ ክርስትናው እምነት ዓለም ነው አይሮፓ። ስለዚህ በሱ ውስጥ የሚያድር ማለት ነው። ሁለት እንበል። ሶስት ፓራስ ወይም ባቢሎን ደግሞ ባቢሎንና ፋርስ ደግሞ በታርቡት ወይ በባህልና በመንፈስ አንድ ሀገሮች ናቸው ማለት ነው። በዚህ ውስጥ ነው የሚያድሩ ማለት ነው። ስለዚህ በክርስትና እምነት የኩሽ ዘርም ይሁን የፌትም ዘር ይሁን በክርስትናው እምነት ዓለም ውስጥ የሚያድር ኤዶማውያስ ተብሎ ይጠራል ማለት ነው። አራምባን ኮቴብሽያ ኤዶም ዘ አውላም አማራቢ አንውጽሪ ራምባን የሚባለው ራምባም ሳይሆን ራምባን የሚባለው ደግሞ ሲል ይህ ማለት ኤዶም ማለት ይሄ የምዕራቡ ዓለም ክርስትናው ነው ይላል። ጋም ኢሜናም ጼጻብ ሸሊሳብ መማሽ የሱ ልጆች የልጅ ልጆች የኢሳብ የልጅ ልጆች ባይሆኑም እንኳን የሱን ኤሮታ ዓለም የሱን መንገድ የሱን መርሆ ስለሚቀበሉና የሱን መርሆ ስለሚያራምዱ ሮማ ማለት ኤዶም ነው፣ ኤዶም ማለት ሮማ ነች ሲል ይቀጥላል። ለማዳፍቃ ሮሚ ኪ በንቧ ሙፍያ ኤዶም ይምሎህ አላራቢም የኻዛክ አኽዛር ኡማሌ ጋባ እንደሚያሳየው በትንቢት እንደተነገረው ሮማ ከዳንኤልም እናየዋለን ጊዜው ካለን ከዳንኤልም እንደምናየው ሮማ ማለት የኻዛክ ጠንካራ ገዢ አኽዛር አርመኔ ገዢ ኡማሌ ጋባ ኩራተኛ ይሆናል ማለት የአኽሪ ቤተ ሚቅዳሽ ቤተ መቅደሱንም እንደሚያፈርሰው ይሼ ባሬ አይም የሚቀመጠው ደግሞ በደሴቶች ከተማ ነው ሲል ያሳያል። ስለዚህ የመጀመሪያ ከመጽሐፍ ቅዱሳችን እንዳየነው ሚግዶል እና ሮማን የሚያመሳስላቸው ሁለቱም ከፍ ማለት የሚፈልጉ፣ ሶስተኛ ከያዕቆብ ሸሽቶ በሄደበት ጊዜ ወደ ሮማ እንደተቀላቀለና የሱን የርዕዮተ ዓለም ሮማን እንዳላበሰና ከዛም በኋላም ኮንስታንቲኖስ የተባለው የሮማ ንጉስ ይሄንን እምነት ተቀብሎ ወደ ዓለም እንዲያሰራጭ ያደረገ የመጀመሪያዎቹ ስር መሰረቶች ግን ኤዶማውያስ ናቸው ሲል ያሳያል። ላሄን ሮሚ ዝሁታ ከጊልጉል አይስቶሪ ሼል ኤዶም ላሄን አሰደራሁ ኢሳብ ማለት ሰው ማለት ነው። ኤዶም ሃም አሺ ዮጼ የሚሜኑ ኤዶም ማለት ደግሞ ህዝብ እሱ ይወጣበት ማልኩት ኤዶም በትኩፋት አታናህ ሮሚ አይምሼህ አይስቶሪ ሩሃኒ ሼል ኤዶም ሮማ ማለት ደግሞ የኤዶም ቀጣዩ የገዢ ሁኔታ አውሮፓ በናሱሩት አይምሼህ ሼል ሮሚ አውሮፓና የክርስትናው እምነት ዓለም አጠቃላይ የኤዶምን ወይም ደግሞ የኢሳብን ርዕዮተ ዓለም የሚያራምዱ ናቸው ማለት ነው። ከሰሜናቸው ከአርማቸው ላይ ስናይ እንግዲህ የኛን አርማ ስታዩት እንግዲህ ምሹላሽ ይባላል ወይም ደግሞ ሶስት ማለት ነው። እንግዲህ ከዚህ ወደ ላይ የሆነ ነው። ሌላው ደግሞ ተገልብጦ ደግሞ እንደዚህ ወደ ታች የሆነ ነው ማለት እኛ ከዚህ ከታች ወደ ላይ ወደ ፈጣሪ አምላክ ግንኙነት አለን፣ ከፈጣሪ ደግሞ ወደ ታች የሚወርድልን ማለት ነው። ይሄ መጌን ዳዊት የምንለው የነሱ ግን ፂሉ መስቀል ነው ማለት ነው። መስቀል ማለት እንግዲህ አርባ ሩሆት በአራቱ ንፋሳቶች እንጂ መንፈስ ቅዱስን አይጨምሩም ማለት ነው። ሌላው ደግሞ ፈጣሪ አምላክ አንዱን አምላክ ሶስት አደረጉት። ስለዚህ አንዱን አምላክ ሽሉሽ የምትሉት ሶስት አደረጉት። ስለዚህ ኤዶም ማለት ኢሳብ ነው፣ ኢሳብ ኤዶም ነው፣ ኤዶም ማለት ሮማ ነች፣ ሮማ ማለት የክርስትናው እምነት ዓለም ነው ሲል ያሳያል። ስለዚህ ሁልጊዜም የክርስትና ዘመናት የክርስትናው እምነት ዓለም የያዕቆብን ርዕዮተ ዓለም የሚቃወም ማለት ነው። አንድ አምላክ የሚለውን የማይቀበል ማለት ነው። አንድ አምላክ የሚለውን አንድ ላይ ሆን ይችላል፣ ሁለት ሶስት ነው። እኛ በላይ በሰማይ ፈጣሪ አምላክ አለ፣ ከላይ ከሰማይ መንፈሱን ወደኛ ያወርዳል፣ እኛ ወደ ላይ ወደ ሰማይ እናወጣለን። ሁለቱን የመጌን ዳዊዶችን ምሹላሽ የሚባለውን ከሁለት ስትከፍሉት አንዱ ምሹላሽ ከታች ወደ ላይ ነው፣ ያላኛው ምሹላሽ ደግሞ ከላይ ወደ ታች ነው። የነሱ ግን አራቱ ማዕዘን ብቻ ማለት ነው እና ደግሞ
ይህን አራቱን ማዕዘን ከየት ነው የሚሰቅሉትኝ? ሚግዳል ከላይ ከፍ ካለ ቤት ማለት ነው። እና ስለዚህ የሮማ የኤዶም ዋና ርዕዮተ ዓለሙ የምድር ዓለም እንጂ መንፈስ የሚባል ነገር የለም። ታዲያ ይሄ ከሆነ ክርስትናው እግዚአብሔር ነው አምላክ ነው መንፈስ ነው ምናምን የሚሉት በመጀመሪያ ቅዱስና የሚባል ነገር ከእስራኤል ውጪ ኦሪትን ከሚማር ውጪ ቅዱስ የሚባል ነገር ፈጽሞ የለም ማለት ነው። ሲኩም ያፈ ምሽባት ያካል ኤሳብ ኤዶም በምሽባት ኤዶም ሮሚ በምድራሽ ሮሚ ሂ አይምሽህ አሩኻኒ አታርቡቲ ሼል ኮሆ ሼል ኤሳብ ባውላም በማለት ያሳየናል ማለት ነው። እና እንግዲህ አጠቃላይ ጠቅለል ስናደርገው ብዙ ነበር፣ ረጅም በጣም ረጅም ነበረ፣ ግን በዚህ ይብቃና በአጠቃላይ ጠቅለል ስናደርገው አሁን ይሄ የክርስትናው እምነት ዓለም የመጣ በመጀመሪያ ደረጃ ከዚህ ከኤዶም የነበሩትኝ ኤዶማውያስ የነበሩትኝ መጀመሪያ እንደ አንቲፓረስና እንደ ሆርዱስ የመሳሰሉት የውሸት ግርዛት አድርገው ወደ እስራኤል ገቡ። ከዛ ከገቡ በኋላ ደግሞ ይሄ ኢየሱ የተባለው መሲህ ነኝ ብሎ በመጣ ደግሞ የሱን ርዕዮተ ዓለም ደግሞ እንግዲህ ከዛ በፊት እንደምታውቁት ሮማ የምታራምደው የነበረው ዘውስ የሚባል መንፈሳዊ ነው፣ ከሴቷ ወልዶ ኃይል ወጣ ምናምን እያሉ ነበር የነበራቸው። ሚቶሎጊያ ይባል ነበር። ሚቶሎጊያ የሚባል የሆነ የባዳ ምልኮት ነበራቸው። ከዛም በኋላ ግን ይህንን የኢየሱስን መመሪያ የያዙና ከዛም በኋላ ግን ወደ እነሱ ወደ ሮማ አራመዱና እንግዲህ አሁን ይሄ ክርስትናው እምነት ዓለም ማለት ኤዶማያስ ነው። ኤዶማያስ ማለት ደግሞ ወደ ላይ ራሱን ከፍ ከፍ የሚያደርግና ፈጣሪ በዚህ በምድር ዓለም ቦታ የለውም ብሎ የሚያስብ ነው ማለት ነው። እንግዲህ ሁኔታውን ስናየው እንግዲህ በአጠቃላይ ማለት ነው። ከዚህ ላይ አብድዩን ይዤላችሁ ልመጣ ነበር ለማጠናቀያ፣ እንዲሁም ከዳንኤልም ነበረ፣ ግን ጊዜው በጣም ደግሞ አሁን ረዘመ። ይሁን እንጂ አብድዩ እንዲህ ሲል ያሳየናል። ባለፈው ሳምንት ያነበብ ነው። አንዳንድ ወንድሞች ስትፈልግ በአማርኛ ታወራለህ፣ ስትፈልግ ደግሞ በብሪት ታነባዋለህ። ለምንድን ነው ሲል አንዳንድ ነገሮች አሉ። ለምሳሌ አሁን ጥሩ ናቸው ብዬ ማስበው፣ ይሁን እንጂ ብዙ ስህተቶች አማርኛ ስንል ግን በዚህ ጉዳይ አንድ ትምህርት ነገ መስጠት ያስፈልገኛል። አማርኛ ስንል አማርኛ ቋንቋው አይደለም፣ ተርጓሚዎች ራሳቸው ተርጓሚዎች እንግዲህ እንደምታዩትኝ መጽሐፍ ቅዱስን በእነሱ ሁኔታ ነው አድርገውት ያለ። ለምሳሌ አሁን ዛሬ ቅድም እንደተማርነው በእኛ የመጽሐፍ ቅዱሳችን 24 ቅዱስ መጽሐፍቶች አሉ። በክርስትናው ግን 39 አድርገውታል። ይሄ ብቻ አይደለም። ለምሳሌ ክርስትናው የቆመበት ዋናው ምሰሶ አሁን ለምሳሌ ትንቢተ ኢሳይያስ ምዕራፍ 7 ቁጥር 14 ላይ አልማ የሚለውን ትርጉም ነው። እንግዲህ አልማ ማለት የሴት ልጅ ገጽ ባህሪ ነው እንጂ ብቱላ አይደለም። ብቱላ ማለት እንግዲህ ድንግል ማለት ነው። አልማ ማለት ግን ሴት ልጅ ማለት ነው። ይሄንን ወስደው ነው እንግዲህ የክርስትናው እምነት ምሰሶ የቆመ አሁን ከዚህ ላይ ነው። ለምን እንደነሱ እንደሚፈልጉት አልማ የሚለውን ብቱላ ነች በሚል ወይም ድንግል ነች በሚል ተርጉሞ ነው እንግዲህ ማለት ነው ይህን ክርስትና እምነት ያቆሙት ማለት ነው። ስለዚህ ትርጓሜው ነው ስህተት አለው አልኩ እንጂ አማርኛ ቋንቋ እንተው ባህላችን እንተው ማለቴ አይደለም። ለምንድን ነው ባህላችን የምትተወው? ለምንድን ነው በባህላችን ማንቀጠል የምትሉ አላችሁ። ይህንም ስለዚህ ጉዳይም አንዳንድ ጥያቄዎችንም ጠየቄ ነበር፣ ግን መልስ እስካሁን አላገኘውም። በዚህ ጉዳይ ነገም ትንሽ ትምህርት እሰጣለሁ። ይሁን እንጂ መቼም ስለ ኤዶምያስ አብድዩ የሚለው እንደዚህ ይችላል። አብድዩ ከነገራችን ላይ የኤዶም ሰው ነው። ግርዛት አድርጎ ገብቶ አሃብ በተባለው ነገስታትና በነቢዩ ኤልያስ በነበረበት ጊዜ የነበረ ነው። እነሆ ይላል እንግዲህ ቁጥር 2 ላይ በአሕዛብ ዘንድ ታናሽ አድርጌሃለሁ ይላል። አንተ እጅግ ተልቀሃል፣ በተሰነጠቀ ዓለት ውስጥ የምትኖር ማደሪያህንም ከፍ ከፍ ያደረግ ሚግዶል ወይም ደግሞ ሮም ማለት ከፍ ያለ ራሱን ማለት ነው። በልብህም ወደ ምድር የሚያወርደኝ ማን ነው የምትል አንተ ሆይ የልብህ ትዕቢት አታሎሃል። እንደ ንስር መጥቀህ ብትወጣ ቤትህም በከዋክብት መካከል ቢሆን ከዚያ አወርደሃለሁ ይላል እግዚአብሔር ሲል ያሳየናል። እና እንግዲህ ምንም እንኳን እንደምናየው ከዳንኤል ራእይ ምዕራፍ 7 ከቁጥር 17 ጀምሮ እስከ 25 ጊዜ ተሰጧቸው ቢቆይ ማለት ነው። ሞየድ ሞዓዲም ኸጺ ሞየድ ይላል። ይሄ ነው እንግዲህ ለኛ የተሰወረን ሞየድ ሞዓዲም ለኸጺ ሞየድ። እስከዛን ጊዜ ለሮማ ጊዜ ተሰጧት ቆይቷል። ከፍ ከፍ ትላለች። ይሁን እንጂ ፈጣሪ አምላክ ግን በመጨረሻው ጊዜ ከዛ እንደሚያወርዳቸው ከዛም ደግሞ የእስራኤል ልጆች የዘላለም ዓለሙን ግዛት እንደሚገዙት ፈጣሪ አምላክ በነቢያቶቹ በነቢዩ ዳንኤል ምዕራፍ 7ም እንዲሁም በአብድዩም በተለያዩ ነቢያቶች ያሳየናል። ወገኖች ይህን ይመስላል። የኤዶማውያስ ማን ነው? ኤዶማውያስ እንዴት ተገንጥሎ ሮማ ሊሆን ቻለ? ሮማ ማለት ደግሞ የኤፌት ዘር ናቸው። እንዴት ኤዶማውያስ ሊሆኑ ቻለው ለሚለው
ኤዶማያስ መጀመሪያ ወደ እስራኤል ግርዛት አደረጉ። ከዛም በኋላ ይሄንን ወስደው ወደ ሮማ አላበሱ። የሮማ መንግስት ክርስትናው እንዲቀበል አደረጉ። ከዛም ጊዜ ጀምሮ አንድ አምላክ የሚሆነውን ሶስት አምላክ አድርገው ከዛም በኋላ ደግሞ በላይ በሰማይ በታችን በምድር ፈጣሪ አምላክ የሚሆነውን አራቱ አርባ ሮሆት ወይም ደግሞ አራቱ ንፋሳቶች ብቻ እንጂ ምድር አፈር እንጂ ሌላ የለም። ይህ ነው የሂሳብ ርዕዮተ ዓለም። የሂሳብና የናምሮድ ርዕዮተ ዓለም አሁን ክርስትናው እምነት ዓለም የሚያራምደው የርዕዮተ ዓለምም መንፈስ የለም ስጋ እንጂ የሚል ነው የምዕራቡ ዓለም። ይህን ይመስላል። እኛ ግን አሁን በቅርብ ጊዜ ፈጣሪ አምላካችን ብሎ መሲሐችን መጥቶ ሶስተኛው ቤተ መቅደስ ተሰርቶና ግዛት ወይም መንግስት ለእስራኤል አምላክ እንደሚሆንና ለእስራኤል ልጆች ግዛት እንደሚሰጥ ከፀሐይ በታች ለእስራኤል ልጆች እንደሚሰጥ ነቢያቶቻችን በብዙ ቦታዎች ያሳዩናል። ይህን ይመስላል። ከመቼውም በበለጠ ረጅም ሆነ። ሰላም ሁኑ። ቀጣይ ሳምንት ይሁንላችሁ። ወንድማችሁ ጋሻ ወርቁ ነኝ በሆሎን ሰላም። ጊዜው ከድኖር ደግሞ በሳምንቱ የወርት ክፍል ከነገው ላይ እስከምንገናኝ እስከዛ ሰላም ሁኑልኝ።